ዌልካም ባክ ቱ ጁሪስ አካዳሚ። እንግዲህ ባለፈው ሳምንት ስድስቱን ቻፕተር እንግዲህ ሙሉ ቪዲዮ ስርቼ ልቅቄላችሁ ነበር። ቪዲዮ አሪፍ እንደነበረ ቴሌግራም ላይ ያሳወቃችሁ ልጆች አላችሁ፣ በጣም ቴንኪዩ። እና የትኛውም ግቢ ቢሆን እስከ 6 or 7 ቢበዛ እስከ 8 ቻፕተር አልፈው አያስተምሩ ኢንትሮዳክሽን ቱ ነው። ከዛም በኋላ አሳይመንት ነው የሚሰጡት። እና እኔም በአንዳንድ ነገሮች ቢዚ ሆኜ አልሰራውም ነበር እና ተማሪዎች አንድ ነገር አስቤያለሁ። ምንድነው ያሰብኩት? በዚህ አሁን ክረምት ላይ አሁን 2018 ላይ ነው ይሄ ቪዲዮ የተሰራው። ምንድነው ያሰብኩት? 2019 ላይ ሰከንድ ይር የምትሆኑ ተማሪዎች ምን እንድታደርጉ ነው የሚፈልገው? ክረምት ላይ የምታሳልፉትን ጊዜ በነፃ ከምታሳልፉ ክረምት እየተማርን ብናልፍ የሚል ሀሳብ መጥቶልኛል። በራሴ የመጣ ሀሳብ ነው። አንዳንድ ተማሪዎችም የጠየቃችሁ ልጆች እንግዲህ ይህን ቪዲዮ ስታዩ ታውቃላችሁ ብዬ ተስፋ አደርጋለሁ። እንግዲህ እዚች ጋር አሁን አሳያችኋለሁ። እዚች ጋር የምታዩት ይሄ የኔ ውጤት ነው። ሰከንድ ይር ላይ ፈርስት ሴሚስተር ላይ የሰራሁት የኔ ውጤት ነው። እንግዲህ ሎው ስኩል እንግዲህ ከገባችሁ በኋላ ውጤት አይሰራ ምናምን የሚባለው ነገር አንድ ውሸት መሆኑን እንድታውቁ። ምክንያቱም ይሄው እንደዚህ ይሰራል ውጤት ማለት ነው። ይሄ ብቻ ነው እንግዲህ የኔ ውጤት እንደምታዩት ይሰራል። ሶ ሜቶዱን ብቻ ማወቅ ነው፣ ኬዝ እንዴት እንደሚሰራ ማወቅ ነው። ነገር ግን ከሁሉም መጀመሪያ ማወቅ ያለባችሁ ሰከንድ ሴሚስተር ማለት ፈርስት ሴሚስተር ላይ ሁለተኛ ዓመት ፈርስት ሴሚስተር ላይ ማለት ነው በጣም ማወቅ ያለባችሁ ነገር አለ። አንድ ኬዝ እንዴት እንደሚሰራ አታውቁም። ፍሬሽ ነው የምትሆኑት። ሶስት ናቸው የኬዝ ትምህርቶች የምትማሩ፣ ሶስት ቲዮሪ ናቸው። እነዛ ቲዮሪዎች ደግሞ በተለይ ጁሪስፕሩደንስ የሚባል ኮርስ በጣም ከሁሉም ከባድ ኮርስ ነው። ክሬዲት አሁን 4 ነው በዛ ላይ እና እሱን በደንብ ከሰራችሁ በኋላ ቀላል ነው የሚሆነው ማለት ነው። ይሄ ነው የሰራሁት እኔ። አሁን ጁሪስፕሩደንስ በጣም ከባድ ነው የሚባለው ነገር ግን እኔ ለው አሁን ለእናንተ እዚህ የሚያወጣ ኖት ራሱ ካያችሁ በጣም ሾርት ነው። መጽሐፉ ላይ የሚቀመጥላችሁ ነገር በጣም ብዙ ኮተት ነው የሚቀመጥላችሁ። ነገር ግን አሁን እናንተ ማወቅ ያለባችሁ ጀነራል የሆነውን ሀሳብ ነው ማወቅ ያለባችሁ። ስለዚህ ምንድነው ያሰብኩት? ክረምት ላይ 2 ወር ወይም 3 ወር ሊሆን ይችላል በምርጫው ኬዝ። ይህንን 3 ወር ፕራይቬት ቴሌግራም ቻናል ይከፍታለሁ። ከዛም በኋላ እዛ ጆይን እያደረጋችሁ ክረምቱን እየተማራችሁ ብታሳልፉ፣ ከዛም በኋላ ክረምት ላይ እንግዲህ ፕራክቲስ ኬዝ እንዴት እንደሚሰራ ጥያቄዎች ኬዝ ይለቀቃሉ። ከዛም በኋላ እሱን ትሰራላችሁ። ፕራክቲስ ላይ እዛ ክላስ ስትሄዱ ለእናንተ በጣም ቀላል ይሆናል ማለት ነው። ስለዚህ ይህንን ሀሳብ እናንተም ኮሜንት ላይ እንድታስቀምጡ ፈልጋለሁ። ቴሌግራም ቻናሉን ደግሞ ዲስክሪፕሽን ቦክስ ላይ አስቀምጣለሁ። ማንም ሰው ክሬት አላረኩም ነበር እና ቴሌግራም አካውንቱን የዩቱብ አካውንት ከተከፈተ ገና አሁን ይሄ 3ኛ ሳምንት ነው። ክሬት አላረኩኝም ነበር። አሁን ክሬት አድርጌያለሁ። ዲስክሪፕሽን ቦክስ ላይ ያገባችሁ አሁን ጆይን አድርጉ ግሩፑን ማለት ነው። ከዛም በኋላ እዛች ጋር ሞጁሎቹ ይለቀቃል ማለት ነው። ጀስት አሁን ሰከንድ ይር ላይ የምትማሩት በእርግጥ አይለቀቅም። የሚለቀቀው መቼ ነው? ክላስ ስንጀምር እኔ አሁን እያዘጋጀሁኝ ነው። አንዳንድ ነገሮች ማቴሪያል እያዘጋጀሁኝ ነው። ካለቀ በኋላ እኔ በቪዲዮ ለእናንተ እዚህ ያሳያችኋለሁ። ከዛም በኋላ ፕራይቬት ቻናል ላይ ክላስ እንጀምራለን ማለት ነው። ይህን ሀሳብ ነው ያዝኩት። ሀሳባችሁን ግን ኮሜንት ላይ አስቀምጡልኝ። ስለዚህ ቱዴይ ዊ ዊል ሲ አባውት ኢንተርፕሪቴሽን ኦፍ ሎው። 6ቱን ቻፕተር እንግዲህ አይታችኋል በትክክል። አሁን ደግሞ ኢንተርፕሪቴሽን ማለት ነው መተርጎም ማለት ነው። ህግ መተርጎም ማለት ነው ስታስቡ ምን ይመስላችኋል? Interpretation refers to the act or process of determining the real meaning of obscure or ambiguous terms of law ማለት ነው። ትርጓሜ ማለት ግልጽ ያልሆነ ወይንም አሻሚ የሆኑ አሁን የህግ ቃላቶች ሊኖሩ ይችላሉ። በዛን ሰዓት ላይ ኢንተርፕሬት መደረግ አለበት። ግልጽ የሚያሆኑ ነገሮች አሁን ለምሳሌ አንድ ፓርክ ይኖራል። በዚህ ፓርክ ውስጥ ተሽከርካሪዎች መቆም አይችሉም ተብሎ ተቀምጧል። ተሽከርካሪዎች እዚህ ማቆም የተከለከለ ነው ተብሎ ጀነራል ሩል ነው። ገብታችኋል አይደለ? ነገር ግን ተሽከርካሪ አሁን ሳይክል ተሽከርካሪ ነው እና ሳይክል የሚከለከላል ማለት ነው። ተሽከርካሪ ወይ መኪና ሲኖ ምናምን ብቻ ያለው ወይስ እነዚህ ባይስክሎችም ይከለከላሉ? ጀስት እንደዛ አይነት አሁን ጀነራል የሆኑ ነገሮችን አምቢጊየስ የሆኑ ወርዶች ሳያሳውቁ በሚቀርቡበት ሰዓት ላይ ምን ይደረጋል? ኢንተርፕሬት። አሁን ሳይክል ይፈቀዳል፣ ተሽከርካሪ የተባሉት እነዚህ እኮ ትላልቆቹ ብቻ ናቸው የሚል ኮንሰፕት ነው ማለት ነው። ተረዳችሁ አይደለ? ይሄ ነው ኢንተርፕሪቴሽን ሪፈርስ ቱ ዘ አክት ኦር ፕሮሰስ ኦፍ ዲተርማይኒንግ ዘ ሴንስ ከዛ ሪል ሚኒንግ ኦፍ ኦብስኩር ኦር አምቢጊየስ ተርምስ ኦፍ ሎስ ማለት ነው። ዋይ ዶ ዊ ኢንተርፕሬት ሎው? ለምንድን ነው ታዲያ ህግን ኢንተርፕሬት የምናደርገው? ምንድን ነው ምክንያቱ? አንደኛ ኔቸር ኦፍ ሎው፣ ህጉ ራሱ ኔቸሩ ኢንተርፕሬት እንዲደረግ ይፈልጋል። እንዴት? ሎው አር ፎርሙሌትድ ኢን ጄኔራል ተርምስ። ሎው ሜከር ካኖት ኦቨር ቱ ጎ ኢንቱ ዲቴል ኤቭሪቲንግ ዋይል ሜኪንግ ነው። ምን እያላችሁ ነው? ህግ የሚያወጣ ሰው ምንድነው ዲቴል እስከታችኛው ድረስ ይሄ ብሎ ያወጣላችሁ። ይሄ ሪል ነው፣ የታወቀ ነገር ነው። ሶ ሎው ጄኔራል ተርም ነው የሚቀመጠው። ፎር ኤግዛምፕል ላይብራሪ ውስጥ አሁን አብዛኛው ጊዜ ምን ተብሎ ይቀመጣል? እዚህ መጮ ኖ ኖይዝ ኢን ዘ ላይብራሪ ሊላችሁ ይችላል። በቤተ መጻሕፍት ውስጥ ጫጫታ ክርክር ነው ተብሎ ሊጻፍ ይችላል። ሶ ጫጫታ የምትለው ወርድ ነች አሁን ኢንተርፕሬት የምትደረገው። ሶ ጫጫታ ሲባል የትኛው ነው? ሶ ጫጫታ አይፈቅድም ከተባለ አሁን ለምሳሌ ሳልመጣብኝ የሚል አለ። አሁን እሱ ጀስት ሳውንድ ነው አይደል? እና እሱም ይከለከላል። እሺ አስነቀሰኝ፣ እሺ በተደጋጋሚ ሲያስነቅሰኝ የሆነ ሳውንድ እየፈጠርኩ ነው፣ ላይብሬሪውን እየረበሽኩ ነው። ሶ እሱም አይፈቀድም ማለት ነው። እንደዛ ነው ኢንተርፕሪቴሽን። ያ ጫጫታ የምትለው ወርድ ምን ትደረጋለች? ኢንተርፕሬት ትደረጋለች። ኦኬ
ሁለተኛ the problem of language ambiguous and vague words who is family member what is family አሁን ምንድነው አንዳንድ ጊዜ ደግሞ ወርዶች ራሱ ambiguous ወይም vague ይሆናሉ አሻሚ የሚሆኑበት ጊዜ ሊኖር ይችላል አታውቁትም ወይ ግልጽ ላይሆንላችሁ ይችላል አሁን ለምሳሌ who is family member ማለት ምን ማለት ነው የት ነው ፋሚሊ ሜምበር የሚባሉት አባትና ልጅ ከዛም በኋላ እነሱ ብቻ ናቸው ኦር ፋሚሊ ሲባል አባት ልጆች አያት አክስት አጎት ምናምን ሁሉ ይሰበስባል ፋሚሊ የምትለው ወርድ ታዲያ ምንን ነው ኢንክሉድ የሚያደርገው አሁን እቺን ወርድ አሁን ህግ ላይ ይጻፋል አሁን ስለ ፋሚሊ ሎ ትማራላችሁ ሰከንድ ይር ሰከንድ ሴሚስተር ነው በዛን ታይም ላይ ፋሚሊ ስትማሩ በጣም የተቀመጠ እና በዛን ታይም ላይ የትኛው ነው ፋሚሊ የተባለው ሚሊዮን አሰማው እንደ አጎት አክስት ሁሉ ያጠቃልላል የእናትና ቤተሰብ ይጠቃልላል ወይስ ቤተሰብ ሲባል አባት እናትና ልጆች ብቻ እየተረዳችሁ ነው ብዬ ተስፋ አደርጋለሁ ሶስተኛ social dynamism and static of the nature which means society changes very fast but the law does not it usually lags behind this አሁን ሶሻል አሁን በጣም ነው የሚለዋወጠው ማህበረሰቡ በጣም ይለወጣል ምክንያቱም ቴክኖሎጂ አርባናይዝ እየሆነ በሚሄድበት ጊዜ ይለወጣል ለው ደግሞ በቀላሉ የሚቀየር ነገር አይደለም ስቴብል ነው ባለፈው ብለን አይተናል ለው ምንድነው ፊውቸር ስቴብል ነው ቶሎ የሚለወጥ አይደለም የሚቀየር አይደለም ሶ ኢን ዛት ታይም ላይ ኢንተርፕሬት ሊደረግ ይችላል ምክንያቱም እያዘመኑ ቀድሞ የነበረው አሁን ለምን እየተደረገ ነው በሚለው ኮንሰፕት ማለት ነው the possibility of making error by the legislator enacted laws they may contain various error ሰው ነው ህግ የሚያወጣው ሊሳሳት ይችላል አሁን የሚገርማችሁ ነገር 1960 ላይ ወጣው የፍትሐ ብሔር ህጋችን እኛ እየተጠቀምን ያለ ነው ማለት ነው ሶ ይሄ አሁን በጣም ብዙ ጋፖች አሉት አሁን እነዛ ጋፖች በምን እየተስተካከሉ ነው በካሴሽን ዲሲዥን ማለት ነው በሰበር ሰሚ ችሎት እየተስተካከለ በዛ አንቀጽ መሰረት አሁን አንድ አንቀጽ መሰረት የሚወጣ ኬዝ ኢንተርፕሬት ተደርጎ በካሴሽን ዲሲዥን ተቀምጦ በዚህ ካሴሽን ዲሲዥን እኮ ካሴሽን ዲሲዥን ማለት ታውቁታላችሁ በቃ ቀጣይ ስትማሩ ሰበር ሰሚ ችሎት የሚባል ነገር አለ የት ነው ሰበር ሰሚ አሁን ታችኛው ፍርድ ቤት የሆነ ኬዝ አሁን ሰረቀ አንድ ሌባ ቤት ሰረቀ ከዛም በኋላ እዚህ ታች የሰጡት ፍርድ ታችኛው ፍርድ ቤት ላይ አሁን ለምሳሌ ዞን ላይ የተሰጠው ፍርድ አይ ሌባ አልሰረቀም ሰርቋል የተባለው ነገር ደግሞ ለስርቆት የሚዳርግ አይደለም ብሎ ውሳኔ ሰጠ አቤቱታ ያቀርባል ወደ ፌዴራል አቅርቦ ያ ተበዳው ይሄድና አቤት የኔ ጉዳይ እኮ እንደዚህ ተደርጓል ስለዚህ ታች ፍርድ ቤት እንደዚህ ተደርጓል ይታይልኝ ብሎ ሰበር ሰሚ ችሎት ላይ አቤቱታ ነው ያቀርባል ሰበር ሰሚ ችሎት ደግሞ 5ም 7ም ዳኛ ሆኖ ያይና ጉዳዩን ምን ያደርጋል እንደገና ሪቪው ያደርጋል ወይ ልክ ካልሆነ ታችኛው ፍርድ ቤት የሰጠው ውሳኔ ልክ ከሆነ አይ ልክ ነው ያደረጉት ይላል ሁለተኛ ደግሞ ልክ ካልሆነ አይ ይሄ አንቀጽ እንደዚህ አይተረጎምም እንደዚህ ነበር ብሎ ካስተካከለ ለሌላ ጊዜ በሚመጡ ኬዞች ያ ካሴሽን ዲሲዥን ላይ የተቀመጠው ውሳኔ ይተላለፋል ማለት ነው ሌጂስሌሽን ነው አንዳንድ ጊዜ ወይ ጊዜ ያወጡ ሲተለትት ሊኖር ስለሚችል ማለት ነው ኦኬ who interpret ነው ማን ነው ህግን ኢንተርፕሬት ማድረግ የሚችለው ኦኬ አንደኛ ጁዲሻል ያው ራይት ነው ያለ ነው ባይ ኮርት ሞስት ኮመን እናንተ ፍርድ ቤት ላይ ዳኛ የምትሆኑ ልጆች ኢንተርፕሬት ነው የምታደርጉት ኮርት ላይ ህግ ምንድነው ይተረጎማል እንደዚህ ነው ማለት እንደዚህ ነው የሚደረገው በቃ ይሄ የታወቀ ነው ዶክትሪናል ይሄ ከወርዱ መረዳት ትችላላችሁ ሌጋል ስኮላር and writer but usually in authority and preceding court legislator and future decision ምንድነው ዶክትሪናል አሁን ኮንትራክት ሎው ላይ ቀጣመት ስትማሩ የተጻፉ መጽሐፍቶች አሉ እነዚህ ሌጋል ጁሪስቶች እነዚህ ህግ አዋቂ የሚባሉ ሰዎች ይጽፋሉ መጽሐፍቶችን የተለያዩ መጽሐፍቶችን ይጽፉና ምን ያደርጋሉ ይሄ ማለት ነው ኢንተርፕሬት ያደርጋሉ በራሳቸው ቋንቋ በሀገራችን ኮንሰፕት እንደዚህ ለማለት ነው ምናምን እያሉ ያስቀምጣሉ ማለት ነው እነዚህ ህግ አዋቂዎች ወይንም ደግሞ የህግ መምህራን የሚባሉት ማለት ነው ይሄ ዶክትሪናል ይባላል ሌጂስላቲቭ ደግሞ ሂስቶሪካሊ but currently not applicable recently constitutional interpreting organ HOF House of Federation in Ethiopia Constitutional Council in Italy France Constitutional Court in Germany ይሄ ደግሞ ኢንተርፕሬት ሌጂስላቲቭ አሁን ላይ ድሮ ነበረ ኢንተርፕሬት ያደርጉ ነበር ሌጂስላቲቮች but currently ደግሞ አፕሊኬት እየተደረገ አይደለም most commonly አሁን ጁዲሻል ነው የኮሜን የሆነ ለዶክትሪናል መጽሐፍቶች ምናምን አሉ ታነቡታላችሁ ኢትዮጵያ ውስጥ አሁን ኮንስቲቱሽናል ኢንተርፕሬት የሚያደርጉት ሃውስ ኦፍ ፌዴሬሽን ነው ሃውስ ኦፍ ፌዴሬሽን የኮንስቲቱሽን ህግ የህገ መንግስታችንን ማንም ኢንተርፕሬት ማድረግ አይችልም ማለት ነው ኢንተርፕሬት የሚያደርጉት አሁን ቬግ የሆነ እንትን ሲፈጠር ምንድነው የሚያደርጉት ኢንተርፕሬት አድርጋ ይሄ ማለት የፈለገው እንደዚህ ለማለት ፈልገው ነው ብለው ኢንተርፕሬት የሚያደርጉት እንግዲህ ጣሊያን ላይ ኮንስቲቱሽናል ካውንስል ተብሎ ራሳቸው ፈረንሳይም ላይ ጀርመን ላይ ደግሞ ኮንስቲቱሽናል ኮርት ተብሎ ራሳቸው አላቸው ማለት ነው ኦኬ who should one interpret the law ይላል ማለት ነው ህግ እንዴት መተርጎም አለበት ነው how should one interpret the law እንዴት ነው አለ ምሳሌ where the law clear ህጉ ክሊር ከሆነ ምንድነው እንዴት ነው ይቅርታ ህጉ ክሊር ከሆነ እንዴት ነው ኢንተርፕሬት ይደረጋል ወይ አንደኛ no need of interpretation when the law is clear አሁን ህጉ ክሊር ከሆነ የሚያሳውቅ ከሆነ no need for interpretation ለምን ግልጽ ነው ግን ኤክሰፕሽን አለ ክሊር ሆኖም ደግሞ interpret የሚደረግበት exception is the rule when the rule intend for observed consequence and that is not the intention of legislation አንዳንድ ጊዜ ደግሞ ወዴት ያመራል መሰላችሁ ወደ ማይረባ ውጤት የሚያመራ ሆነ ክሊር ነው እኮ
ነገር ግን ኮንሲኩዌንሱ ወደማይፈለግ ወይንም ወደማይረባ ነገር የሚመራ ከሆነ ኢንተርፕሬት ሊደረግ ይችላል ማለት ነው። የሆነ ኢንቴንሽናቸው የሌጅስሌሽን ኢንቴንሽን የተቀመጠበት አለ። ነገር ግን ክሊር ሆኖ ተቀምጦ እያለ ደግሞ ወደ ሌላ ነገር የሚወስድ ከሆነ ሀሳቡ ኮንሰፕቱ ኢንተርፕሬት ይደረጋል። ክሊር ሆነ ለው ራሱ ማለት ነው። እሺ ዌር ኢዝ አምቢጊየስ? አምቢጊየስ ከሆነ ደግሞ ምን ይደረጋል? ወርድ ሚኒንግ ጊቭ ዘ ወርድ ኦርዲኔሪ ሚኒንግ። አሁን አምቢጊየስ አሻሚ ይሆናል አንዳንድ ጊዜ ማለት ነው። አሻሚ በሚሆንበት ጊዜ ቀጥተኛ ፍቺ ይሰጣሉ ማለት ነው። አምቢጊየስ በሚሆንበት ሌጅስላቲቭ ኢንተን ሉክ ኢንቱ ሌጅስሌቲቭ ኢንቱ ሚኒት እና አንዳንድ ጊዜ ይወሰዳል ወደ ሌጅስሌቲቭ። ብዙ የሚያወዛግቡ ነገሮች አሉ። አሁን ቅድም ያልኳቸው አለ 1960 እየተጠቀምን ያለው ከዛሬ ስንት ዓመት በፊት ነው? 1960 ማለት 50 ምናምን ዓመት 58 ምናምን አሁን የድሮ የወጣ ህግ ነው። አማርኛው ራሱ ሲተረጎም ማለት ነው የሆነ እንግሊዝኛው ላይ ሌላ ትርጉም፣ አማርኛ ሌላ ትርጉም የሚሰጥበት አሁን ፕሮቪዥኖች አሉ። በዛን ታይም ላይ አምቢጊየስ የሆኑ ወርዶች ምን ይደረጋሉ? ኢንተርፕሬት መደረግ አለበት። ኦርዲኔሪ ሚኒንጉ መፈለግ አለበት ማለት ነው። ይሄ ግልጽ ሆነ ይመስለኛል። where the law is silent ህግ ደግሞ ጸጥ ካለስ? ጸጥ ማለት ምን ማለት ነው? አርጉሜንት ኦር ኤ ፓሪ ኦር አርጉሜንት ፎር ሲሚላር ሪዝን አናሎጂ ምን ማለት እንደሆነ ነው። this happen where the law lists some matter while leaving statement illustrating that put room to add other list then we can include similar lists with what is listed። አሁን አንዳንድ ጊዜ ህግ ምን ይወጣል? የሆነ ሊስት ያወጣል። ኤግዛምፕል አለ። agriculture products such as maize, ጫት and wheat shall be exempted from tax what about if? አሁን ለምሳሌ ህግ ተቀምጧል። ምን ብሎ እነዚህ የአግሪካልቸር ምርቶች የሆኑት እንደነ በቆሎ፣ እንደነ ጫት፣ እንደነ ስንዴ ያሉት ከታክስ ነፃ ናቸው ተብሎ ህግ ተቀምጧል። ነገር ግን እዛ ህጉ ዳይሬክት ሲጻፍ ጤፍን አላስገባም። ጤፍ ተብሎ ዳይሬክት የተጻፈ ነገር የለም። እና በዛን ታይም ምንድን ነው የምናደርገው? ጸጥ ካለ በቃ በቆሎም ስለገባ ስንዴም ያው ጤፍም ደግሞ የእሷ ዘር ስለሆኑ መግባት አለባቸው ብለን እናስገባለን ወይስ እንዴት እናደርጋለን? የዛን ሰዓት ኢንተርፕሬት እናደርጋለን ማለት ነው። ሄር ዜሎስ ሳይለንት ሳይጻፍ በሚቀርበት ሁኔታ ማለት ነው። ኦኬ አርጉሜንትስ ኤ ፎር ቲዮሪ ኦር ፎር ስትሮንግ ሪዝን ምን ማለት እንደሆነ ነው። በኤግዛምፕል a person who has one Ethiopian parent will get Ethiopian citizenship። አሁን አንድ ፓረንት ለምሳሌ አባት ወይም እናት ኢትዮጵያዊ ከሆነች አንድ የውጭም ባላ ሌላም ቢሆን የኢትዮጵያ ዜግነት ማግኘት ይችላል በኢትዮጵያ ህግ። ኦኬ ዋት አባውት ኢፍ ቦዝ ሂዝ ፓረንት አር ኢትዮጵያንስ? አሁን ህጉ ላይ የተቀመጠው አርቲክል 6 ላይ አንዱ የውጭ ዜጋ ከሆነ አንዷ እናቷ ኢትዮጵያዊ ከሆነች የኢትዮጵያ ዜግነት የማግኘት ፕሮባቢሊቲ አለው ልጁ። ከዛም በኋላ ሁለቱም ደግሞ ፓረንት ደግሞ ኢትዮጵያዊ ሰው ነው። አይማ ያገኛሉ። አንድ ራሱ ታዲያ ያገኘ ሁለት ደግሞ እንዴት አገኝም? አሁን ስትሮንግ ሪዝን ነው። ገብታችኋል አይደል? ይሄ ነው አርጉሜንት። ኮንትራሪ ወይንም ደግሞ ኮንትራሪ ሪዝን የምንለው ደግሞ እንዴት ነው? ሄቪ ትራክ ሜይ ኖት ኢንተር ኢንቱ ዘ ሲቲ ፍሮም 6 AM አፕ ቱ 6 PM ዋት አባውት ፍሮም 6 PM አፕ ቱ 6 AM? አሁን ይሄው ኮንትራሪ ሪዝን ነው። ምንድነው? አሁን እነዚህ ትላልቅ የሆኑ መኪናዎች ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት መግባት የተከለከለ ነው የተከለከለ ነው ተብሎ ተቀምጧል። ይሄ ሰዓቱ እንደዛ ነው የሚለው ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት አይግባ ከተባለ ከምሽቱ አልተቀመጠም። አሁን ከምሽቱ 12 ሰዓት በኋላ መግባት ይቻላል ማለት ነው ብላችሁ ራሳችሁ መገመት ትችላላችሁ። ምክንያቱም የተቀመጠው ሰዓት አሁን 6 AM ጠዋት 12 ሰዓት ነው። 6 AM ደግሞ ምሽት 12 ሰዓት ነው። ለዛ በዛ ሰዓት ብቻ ነው የተከለከለው። ይሄማ ታዲያ ተቃራኒ መጠቀም ነው ብላችሁ መጠቀም እንደሚቻል ማለት ነው። ይሄ ስትሮንግ ሪዝን ነው። ይሄ ደግሞ ኮንትራሪ ሪዝን በተቃራኒ የተቀመጠው ያ ከተከለከለ ያ ተፈቅዷል ማለት ነው ብላችሁ አስዩም እንደምታደርጉ። ዌር ዘ ሎው ኢዝ ኮንትራዲክቶሪ አሁን ህግ ደግሞ የሚጣረስ ከሆነ እርሱ በራሱ የሚጣረስ ከሆነ ምንድን ነው የሚደረገው? ዘ ሎው ኢዝ ሃየር ኢን ዘ ሂራርኪ ፕሪቬል ኦቨር ዘ ሎው ኢዝ ዘ ሎየር ሂራርኪ ኦፍ ሎው። ይሄ ምንድን ነው? አሁን ህጎች በሚጋጩበት ጊዜ እንዴት ነው ኢንተርፕሬት የምናደርገው? ሁለት ህጎች አሁን የሚጣረሱ ከሆነ ኮንስቲቱሽናል ነው ኮንትራት ነው የሚጣረሱ ከሆነ እንዴት ይደረጋል? ሃይራርኪ ያለው ምን የሆነ ፕሪቬል ያደርጋል። ለምሳሌ ለኮንትራት ነው ማን ሃይራርኪው ማለት ኮንስቲቱሽን፣ ስለዚህ ኮንስቲቱሽን ያሸንፋል ነው። እንደዛ ነው። ፖስቴሪየር ለፕሪቬል ኦቨር ፕሪየር ለው ታይም ፕሮሙሊጌሽን ነው። ያ በሂራርኪ ነው። ይሄ ደግሞ ታይም ፕሮሙሊጌሽን። በታይም ጊዜ ደግሞ ከኋላ የወጣ ህግ ነው ፕሪቬል የሚያደርገው ሊያሸንፍ የሚችለው ወይንም ደግሞ ሊረታ የሚችለው ማለት ነው። ቀድሞ የወጣው ህግ የሆነ ችግር ኖሮት ነው ይሄ ህግ የወጣው። ያ ህግ ደግሞ ከኋላ የሚወጣው ህግ ያን የተጻፈውን አውቆ ስለሚጻፍ ይሄ ከኋላ የሚጻፈው ህግ ምን ተብሎ ይታመናል? ትክክለኛ ነው ተብሎ ስለሚታመን ከኋላ የሚወጣው ህግ የማሸነፍ አድቫንቴጁ ሰፊ ነው ማለት ነው። እሺ ዘ ስፔሻል ሎው ፕሪቬል ኦቨር ዘ ጀነራል። አሁን ስፔሻል ሎዎች አሉ። ስፔሻል ሎው ያሽን ስፔሻል ሎው የሚባሉት አሁን ለምሳሌ ፋሚሊ ሎው አሁን ለምሳሌ ስፔሻል ሎው ነው ከሌላ ማለት ነው። ጀነራል ነው። አሁን ለምሳሌ ጀነራል የሚሆኑ ህጎች አሉ። አሁን ኮንስቲቱሽን ጀነራል አይደል? ፋሚሊ ሎው ደግሞ ምንድነው? ስፔሻል ነው። ስፔሻል አሁን የተሻሻለው የቤተሰብ ህግ ምን አለ? በውስጥ 200 ምናምን አንቀጾች አሉ። ይሄ እሷው ምንድነው የሚያደርገው? ከኮንስቲቱሽንም የሆኑ ሀሳቦችን ይወስደው አለ።
ስለዚህ ከዛ ሲመጣ ሲሰራ ምንድነው የሆነ የሚስተካከል የተስተካከለ ነገር ሊኖር ይችላል ተብሎ ይታሰባል። ለዛ ደግሞ ስፔሻል ሎው ከጀነራል ሎው ምንድነው ፕሪቬል ያደርጋል ማለት ነው። ኦኬ the rule are applicable when provision is single legislative contradicting with each other, where contradiction is between law of same hierarchical position are issued at the same time. Civil code, contract law, sales and agency ይሄ አሁን ራሱ እያወራሁት ነው። እሺ in such case the law which is more specific or specific prevail over that which is general። አሁን ይሄ ከላይ በኩል ያወራሁት አሁን ይሄ ከላይ በኩል ያወራሁት ይሄ ለምሳሌ ሲቪል ኮድ፣ ኮንትራክት ሎው፣ ሴልስ ኤጀንሲ እነዚህ አሁን እነዚህ ሎዎች ተመሳሳይ የሆነ ፖዚሽን አላቸው። እነዚህ ተመሳሳይ ነው፣ ሂራርኪያቸው ተመሳሳይ ነው እና በዚህ ጊዜ ምን ይደረጋል የሚለው እዚህ ጋር ምን ይላል? ኢንዛት ኬዝ ተመሳሳይ የሚሆኑበት ጊዜ የሚጋጭ ከሆነ ምን ይደረጋል? ሞር ስፔሲፊክ የሚሆነው የቱ ነው ከነዚያ ውስጥ ኦር ደግሞ ጀነራል የሚሆነው የቱ ነው? ስለዚህ ስፔሲፊክ የሚሆነው ስፔሻል ፕሪቬል ያደርጋል። ገብቷችኋል አይደል? ከጀነራሉ ስፔሻሉ ምን ያደርጋል? ፕሪቬል ያደርጋል፣ ይታወቃል። ይሄን አሁን ኢንትሮዳክሽን ስለሆነ ነው እንጂ ሰከንደሪ ላይ ሲገቡ ሁሉንም ሎዎች ስለምትማሩ በደንብ ትረዱታላችሁ። ቢኮዝ ስፔሲፊክ ኢዝ ሞር ኤክስፕሊሲት ኤንድ ቴል አስ ክሊርሊ ኢንቴንሽን ኦፍ ሌጂስሌሽን። አይታችሁ አይደል? አሁን ስፔሲፊኩ ለምንድን ነው ፕሪቬል የሚያደርጉ ካላችሁ ሞር ኤክስፕሊሲትሊ ይገልጻል፣ ሁሉንም ነገር ክሊርሊ ኢንቴንሽናቸውን ሊገልጽ ይችላል፣ ስፔሲፊክ የተደረገው ከጀነራሉ ማለት ነው። ለዛ ነው። እሺ የመጨረሻ ደግሞ where there is disparity between provision the law written in different languages። አሁን ለምሳሌ ህግ አሁን በተለያዩ ላንጉጅ ይጻፋል። አሁን የኛ ሲቪል ኮድ የተጻፈው በፍራንስ ላንጉጅ ነው። አሁን ደግሞ በኢትዮጵያ አማርኛ እየተጻፈ ያለ ቅድም ብያቸዋለሁ። የፈረንሳይን በፈረንሳይ የተጻፈውና ይሄ ደግሞ በአማርኛ ራሱ በእንግሊዝኛ ነው በአማርኛ የተጻፈው የተለያየ አንዳንድ ፕሮቪዥኖች ለተለያዩ ትርጉም የሚሰጡ አሉ ብያለሁ። እና በዚህ ጊዜ እንግሊዝኛውን ነው ወይስ አማርኛውን ነው የምንጠቀመው? አሁን ለእናንተ የት ነው የምንጠቀመው? አማርኛውን ነው የምንጠቀመው። ለምን? ሪትን ላንጉጁ ምን ስለሆነ የሀገር ቋንቋ አማርኛ ስለሆነ በአማርኛ ሲጻፍ ኮንቴክስቱን ይጠብቃል ተብሎ ስለሚታሰብ አማሪክ ፕሪቬል ኦቨር እንግሊሽ አዝ ዘ ፎርመል ወርኪንግ ላንጉጅ ኦፍ ፌደራል ገቨርንመንት። እሺ የመጨረሻ ነው ይሄ 3.6 where there is disparity amount written in the words figure what is prevail። አንዳንድ ጊዜ ደግሞ ቁጥር ተጽፎ ሊሆን ይችላል። ቁጥርና ፊደል አሁን ለምሳሌ 5000 ብር ተብሎ በምን በፊደል ተጽፎ በቁጥር ደግሞ 500 ተብሎ ተጽፎ ከሆነ ፕሪቬል የሚያደርገው ማለት ነው በፊደል የተጻፈው ነው ማለት ነው። ስለዚህ አሜንድመንት እንደ ሪፒል የሚለው ወይንም የሱን ቪዲዮ ሰራላችኋለሁ ቻፕተር ቅድም ያልኩትን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ይሄ ቲቶር ክረምት እንማራለን ያልኩትን ሀሳብ አስቀምጡልኝ፣ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ከዛም በኋላ ሀሳቡን አይተን እኔም እንዲዘጋጅ ማለት ነው ለእናንተ ትምህርቱን እያዘጋጀው እንዲቆይ ማለት ነው ካሁኑ። ከዛም በኋላ ሁሉም ቪዲዮ በአንድ ተለቀው በደንብ እያጥናችሁ ጥያቄዎችን አብረን እየሰራን ኬዞችን አብረን እየሰራን ከዛም በኋላ ፎር መዝጋት ነው ማለት ነው። ምንም ጭንቅ የለም። ቴንክ ዩ ኢትዮ ጁሪስ አካዳሚ ምርጫችን ስላደረጋችሁ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ አድርጉት። እንግዲህ መልካም ንባብ ጊዜ ይሆንላችሁ።